እሺ በአካውንቴ 200,000 የምታህል ገንዘብ ብቻ ናት ያለችው እና ጥሩ ልብስ ስለምለብስ እኔ ለታክሲ የዝርዝር ስራ ነው የምሰራው እና ባለ ታክሲዎች እንኳን በኔ ላይ ይቀናሉ አንተ የምታውቀው ነገር አለ የተሻለ ኑሮ እንዴት ነው የምኖረው እስቲ ያለኔ ስራ አፈላልግልኝ ይልኛል ከዛ ለነሱ እመክራቸዋለሁ ይሄ አሁን አንተ 600,000 ደሞዝተኛ መሆን ብትፈልግ 600,000 ብትሆን አሁን ሚሊዮን እንድትሆን ነው አሁን የጠጣነው ውሃ ከእንደገና ያጠማናል እና ፍላጎትን ገድብ ይለው ነበርና ወዲያው ሐሳቡን ቀየረ እኔ በጣም ተገርሜያለሁ ይሄ አሁን ባለባለ ማለት ከ2 ሚሊዮን ከዛ በላይ በአካውንቶች ውስጥ ያሉ ሰዎች ናቸው ግን በኔ ሲቀኑ አይቼ እግዚአብሔር እኔ ተቸግሬ ነው የለት እንጀራ ማገኘው እና በኔ እነሱ ሲቀኑ አይቼ በጣም ተገረምኩ እግዚአብሔርን ስለዛ ነገር አመሰግንኩት በዘዳግም ምዕራፍ 11 ከቁጥር 10 እና 11 ላይ ግብጽንና ከነዓንን ያነጻጸረ ያስቀምጣል ግብጻውያን መሬታቸው ሜዳማ ነው እና ዝናብ አይጠብቁም አባይ ውሃ በአባይ ውሃ ነው በእግራቸው ነው እንትን ዘር የሚዘሩት ግን ከነዓናውያን ኮረብታና እንትን ኮረብታና ሸለቆ ያለባት አገር ናት እና በሰማይ ዝናብን ጠብቀው ነው የሚዘሩት ዝናብ ከዘነበ እሰየው የለት እንጀራቸውን ያገኛሉ ካልዘነበ ግን በእግዚአብሔር ብቻ በመተማመን የእምነት ኑሮ የሚባለው አይነት ኑሮ ነው እኛ እንደ ግብጻውያን መኖርን ነው የምንፈልገው በባንክ ወይም በጎተራችን ብዙ ገንዘብ ኖሮ ከዛ እንደፈለግነው እንዳሻው ይወሰድን እንደንኖር ነው የምንፈልገው ለካንድ ጊዜ ጎተራዬን አፍርሼ ሌላ ጎተራ ሰራለው እንዳለው ሰውዬ ባለጠጋ ማለት ከዛ ንብረቴን ሁሉ አከማቻለሁ ከዛ ቢጠጪ ደስም ሊወልሽ ለብዙ ዘመን የሚቀር ሀብት ሰብስቤያለሁ እንደዛ አይነት ኑሮ እንድንኖር ነው እኛ የምንፈልገው እና እግዚአብሔር ገንዘብ ከሰጠ ከዛ እንድትበላ አይፈቅድም አንተ እኔ ከዚህም በፊት እንዳልኩት አንተ የኢየሱስ ወታደር ነህ ሰው በወታደር ቤት ሳይድም ይሞታል ወታደር ቤት ሄዶም ይሞታል እና ካመመ ከደበረ ወደ ስራ አትሂድ እረፍት አድርግ ብለ ካለ ከገንዘብ ብላ ጠጣ ደስ ያለን ልበስ ሁለት ጫማ ካለ ሁለት ልብስ ካለ አንዱን ለሌላው ስጥ እና አንዲት ሴት